ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች፣ ዛሬም እንደተለመደው አጫጭር መረጃዎች ወደ እናንተ የምናቀርብበት ፕሮግራም ላይ ተገኝተናል። በዛሬው ፕሮግራማችን ትግራይን በተመለከተ ያልሰማችኋቸው አዳዲስ መረጃዎችን እናቀርባለን። ህወሓት ሰሞኑን እየተደረጉ ያሉ የድሮን ጥቃቶችን መነሻ በማድረግ ዓለም አቀፉ ማህበረሰብ ተገቢ ትኩረት እየሰጠኝ አይደለም በሚል ወደ ተሟላ ራስን የመከላከል ጦርነት ለመግፋት ጫፍ ላይ ደርሻለሁ። ለዚህ ተግባር ደግሞ ጦርነቱን በበላይነት የሚመሩ 11 አባላት ያሉት ሴንትራል ኮማንድ አቋቁሜያለሁ ብለዋል። ይህ ምስጢራዊ በሆነ መንገድ የተደረገው ምርጫ የድርጅቱ የፖሊት ቢሮ አባላትን በማግለሉ ጥያቄ የተነሳበት ነው። ለመሆኑ 11ዱ አባላት እነማን ናቸው? 5 የፖሊት ቢሮ አባላት ከዚህ የተገለሉበት ምስጢርስ ምንድን ነው? በዝርዝር እናቀርበዋለን። ከዚሁ ጋር ተያይዞ የፌዴራል መንግስት በኦሉሴጉን ኦባሳንጆ በኩል 3 ቅድመ ሁኔታዎች ለህወሓት ማቅረቡን ተከትሎ ከ3ቱ ቅድመ ሁኔታዎች አንዱ የሆነውና ጊዜያዊ አስተዳደሩ ወደ ኃላፊነት ይመለስ በሚል ጥያቄ የተጀመረውን እንቅስቃሴ ለማክሸፍ የቀድሞው የደህንነት ሹም ጌታቸው አሰፋ አዲስ እንቅስቃሴ ጀምረዋል። ከዚሁ ጋር ተያይዞ የቀድሞው የሜቴክ ዋና ዳይሬክተር ክንፈ ዳኘው ወደ ኃላፊነት ተመልሷል። 5 የህወሓት የፖሊት ቢሮ አባላትን ያስቆጣው የጀነራል ክንፈ ሹመት ምንድን ነው እንነግራቸዋለን። ተመልካቾች፣ በዚህ መሸጋገሪያ እነዚህና ሌሎች ዝርዝር መረጃዎችን ወደምናቀርብበት ዝግጅት እናልፋለን። ተመልሰናል ተመልካቾች። እንግዲህ ሰሞኑን አጫጭር መረጃዎች በማቅረብ እንጀምራለን። እንግዲህ በትግራይ በተከታታይ የድሮን ጥቃቶች እየደረሱ ነው። የሸረሪናን ጦርነት ተከትሎ ባለፉት 3 ሳምንታት ማለትም የሸረሪና ጦርነት የነበረው ኦገስት 1 የዛሬ 3 ሳምንት አካባቢ ነው። እንግዲህ ባለፉት 26 ቀናት በርካታ የድሮን ጥቃቶች በተለያዩ የትግራይ አካባቢዎች ደርሰዋል። የጥቃቱ ፍሪኩዌንሲ አንዳንዴ በየቀኑ አልፎ አልፎ በየ2 ቀኑ አንዳንዴ ደግሞ በቀን 2 ጭምር ጥቃት ሲደርስ አስተውለናል። የመጀመሪያው ጥቃት የደረሰው ከሸረሪና ወጋ በኋላ ማለት ነው ከ3 ሳምንት በፊት ሲሆን እሱም በደቡባዊ ትግራይ ዞን የራያ አላማጣ ወረዳ ነው ጥቃት የደረሰው። በዚህ ጥቃት በሰው ሕይወትና ንብረት ላይ ጉዳት መድረሱ ተዘግበዋል። ከዛ ቀጥሎ በደቡብ ምስራቅ ዞን ከመቀለ 12 ኪሎ ሜትር ርቀት ላይ ቀዳማዊ ወያነ በሚባለው ቀበሌ ልዩ ቦታው ዳንዴራ በሚባል ስፍራ ላይ ነው ሁለተኛ ጥቃት የደረሰው። ከዚህ ቀጥሎ የደረሰው ጥቃት በመቀለ ከተማ ነው። እንግዲህ በአንድ ቀን የተከናወነው 2 ዙር ጥቃት በሐውልቲ ክፍለ ከተማ ሞሞና ተብሎ በሚታወቀው ስፍራና እንዲሁም ደግሞ በሰሜን እዝ አካባቢ የሰሜን አየር ምድብ ተብሎ በሚታወቀው አካባቢ ነው ተብሏል። በዚሁ ቀን የደረሰው ሁለተኛው ጥቃት በተለይ በይፋ አልተገለጸም ምን ጉዳት እንዳደረሰ፣ ግን በሰሜን አየር ምድብ ኮምፓውንድ ውስጥ ጥቃቱ እንደደረሰ ተነግረዋል። ይህ ጥቃት ምንን ታርጌት እንዳደረገ በግልጽ የታወቀ ነገር የለም። ሌላው ጥቃት ነሐሴ 18 ከ3 ቀናት በፊት የደረሰ ነው። ይሄ ደግሞ በሰሜን ምዕራብ ዞን ከሽሬ ከተማ አለፍ ብሎ በምትገኘው አባጉና ከተማ ላይ የደረሰ ነው። በዚሁ ቀን ሌላም ጥቃት ደርሰዋል። ራያ አዘቦ በሚባለው ቀበሌ ገነቴ በተባለ ስፍራ ነው ሌላ ጥቃት የደረሰው። ከዚህ በተጨማሪ ከትናንት በስቲያ ማክሰኞ ከሌሊት 7 ተኩል በምስራቃዊ ዞን አጽቢ ወረዳ ጥቃት ደርሰዋል። እንደገና በማግስቱ ደግሞ በግጀት የድሮን ጥቃት የደረሰ ሲሆን ይህ የግጀት ጥቃት ከ30 በላይ ኮምፒውተሮችን እንዳወደመ ያው የአይሲቲ ማዕከል ታርጌት አድርጎ ከ30 በላይ ኮምፒውተሮች እንዳወደመ የክልሉ የትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጎሽ በምስል አስደግፈው በማህበራዊ ሚዲያ ላይ በማህበራዊ ትስስር ገጻቸው ይፋ አድርገዋል። እንግዲህ እነዚህ ጥቃቶች አብዛኞቹ ምንን ታርጌት እንዳደረጉ በገለልተኛ አካል ስለማይረጋገጡ የፌዴራል መንግስትም ኃላፊዎችም አስተያየት ስለማይሰጡባቸው ብቸኛ የመረጃ ምንጭ የትግራይ አመራሮች ናቸው። እንግዲህ እነሱ የሚሰጡትን መረጃ ነው እንደ ብቸኛ ምንጭ አድርገው ሚዲያዎች የሚጠቀሙት ማለት ነው። ከዛ ውጪ ለምሳሌ በመቀለ ሞሞና አካባቢ በደረሰ ጥቃት ሲቪሎች መጎዳታቸውን የሚያሳይ ተንቀሳቃሽ ምስል አስተውለናል። በእነ ቢቢሲም ጭምር ሰፊ ሽፋን ተሰጥቶታል። ትናንት በግጀት የደረሰው ጥቃት በተመለከተም ያው ቀደም ብዬ እንደገለጽኩት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ በምስል አስደግፈው ስላቀረቡት ያው ጥቃቱ ምንን ታርጌት እንዳደረገ በግልጽ ይታወቃል። ከዛ ውጭ ግን ከነዚህ 2 ክስተቶች ውጭ ግን የደረሱ ጥቃቶች ኃላፊዎቹ ናቸው ሲቪሊያን ታርጌት አድርገዋል ወይ ትምህርት ቤት ላይ ወይ ደግሞ የገበሬ ማዕከላት ላይ ወይም የጤና ኤክስቴንሽን
ማዕከላት ላይ ታርጌት እንዳደረጉ የሚነግሩን እንጂ በምስልና በቪዲዮ የተደገፈ ቀደም ብዬ እንደገለጽኩት አይነት ማሳያዎች ብዬ ቀደም ብዬ እንዳቀረብኩት አይነት የሚቀርብባቸው አይነት አይደሉም። ሶ እንግዲህ ይህን ነው የሚመስለው። አንዳንዶቹ የተለያየ መላምት ይሰጣሉ። አሁን ታርጌት የተደረገው ወይ ወታደራዊ ማዕከላት ናቸው፣ የጦር መሳሪያዎች ናቸው የሚባል ነገርም አለ። ግን ያው የተለያዩ ጥርጣሬዎች ከግራም ከቀኝም ይቀርባሉ። ግን እነዛ በቪዲዮ እና በፎቶግራፍ ተደግፎ ማስረጃ የማይቀርብባቸውን በተመለከተ ያው ስቲል ጥያቄዎቹ ኦፕን ሆኖ ነው የሚቀጥሉት። ነገር ግን ሲቪሊያኖች ታርጌት የተደረጉባቸው ጥቃቶች በምስል ተደግፈው ሲቀርቡ ግን በተወሰነ መልኩ እሱ ጥያቄ ያስነሳል። ስለዚህ ያ ነው የሚመስለው። የተከበራችሁ ተመልካቾቻችን እንግዲህ ይህንኑ ተከትሎ የማይቀር ጦርነት እየመጣ ነው፣ ስለዚህ ራሳችን ማዘጋጀት አለብን በሚል ህወሓት የ11 አባላት ያሉት ሴንትራል ኮማንድ አቋቁሟል። እነዚህ አባላት እነማን ናቸው? የአመራረጥ ሂደታቸው ምን ይመስላል? የሚለውን ከዚህ መሸጋገሪያ በኋላ ይዘንላችሁ እንቀርባለን። ተመልሰናል ተመልካቾች። ሰሞኑን እየደረሱ ያሉ ተከታታይ ድሮን ጥቃቶችን ተከትሎ ህወሓት በተሟላ ሁኔታ ራሴን መከላከል አለብኝ በሚል የጦርነት ዝግጅት ማጠናቀቁን፣ ጦርነቱን በበላይነት የሚመራ ሴንትራል ኮማንድን በሚስጥር እንዳቋቋመ ታውቋል። ይህ የመጨረሻ ውሳኔ ሰጪ እንደሆነ የተነገረለትና 11 አባላት ያሉት ሴንትራል ኮማንድ አንዳንድ የህወሓት የፖሊት ቢሮ አባላትንም ጭምር አግልሎ ሚስጥራዊ ሆኖ እንዲቋቋም ተደርጓል። ይህ እንዲሆን የተፈለገበት ምክንያት እያነጋገረ ነው። ይህ ሚስጥራዊ በሆነ መንገድ የተደረገው ምርጫ ምክንያቱ ምንድን ነው? ለመሆኑ 11 የሴንትራል ኮማንድ አባላት እነማን ናቸው? ከዚሁ ጋር ተያይዞ የቀድሞ የሜቴክ ዋና ዳይሬክተር የሆኑት ጀነራል ክንፈ ዳኘው ወደ ኃላፊነት የተመለሱበት ሚስጥርን ከዚሁ ጋር አያይዘን እናየዋለን። ተመልካቾች እነዚህ እንግዲህ ጦርነት አይቀሬ ነው። ስለዚህ ጦርነቱን በበላይነት የሚመሩ ተብለው የተመረጡ 11 የሴንትራል ኮማንድ አባላት እንደሚከተለው ናቸው። ከህወሓት ዶክተር ደብረጽዮን ገብረ ሚካኤል ያው ሴንትራል ኮማንዶ ሊቀመንበር ናቸው። ሁለተኛ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሶስተኛ አቶ አማኑኤል አሰፋ፣ አራተኛ ዶክተር አብርሃም ተፈስተ፣ አምስተኛ አቶ ጌታቸው አሰፋ። እነዚህ አምስት ናቸው ከህወሓት። ከሰራዊት ደግሞ ሌተናንት ጀነራል ፍስሐ ኪዳኑ ወይም ፍስሐ መንጁስ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ወይም ወንድም በይተይ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ እንዲሁም ደግሞ ብርጋዴር ጀነራል ምግበይ ኃይለ እንዲሁም ሜጀር ጀነራል ብርሃነ ነጋሽ ወይም ወድ መድህን ናቸው። እነዚህ ናቸው እንግዲህ ከሰራዊት 5 ከህወሓት 5 አንድ ደግሞ ተጨማሪ 11ኛ ከውጭ ነው የገቡት። አክቲቭ አልነበሩም። በሰራዊት አመራርም ይሁን በየትኛው ማደረጃጀት ያልነበሩት ሜጀር ጀነራል ክንፈ ዳኘው የዚህ ሴንትራል ኮማንድ 11ኛ አባል ሆነው ተቀላቅለዋል። ተመልካቾች እንግዲህ ዝርዝሩን እንዳቀረብኩት ከህወሓት 5 ሰዎች ቀርበዋል ብያለሁ። ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋና ዶክተር አብርሃም ተፈስተ እንዲሁም አቶ ጌታቸው አሰፋ። እነዚህ አራቱም የፖሊት ቢሮ አባላት ናቸው። አቶ ጌታቸው ማለት የፖሊት ቢሮ አባላት 9 ናቸው የህወሓት። ከ9 የፖሊት ቢሮ አባላት አራቱም እዚህ ጋር ተካተቱና 5ኛ ሰው ግን ከማዕከላዊ ኮሚቴ ነው የመጣው። አቶ ጌታቸው አሰፋ የማዕከላዊ ኮሚቴ አባል ናቸው እንጂ የፖሊት ቢሮ አይደሉም። እንግዲህ 1-2 ዓመት ተኩል ሆኗቸዋል ወደ ማዕከላዊ ኮሚቴ ከወረዱ። እሳቸውና አቶ አለም ገብረዋህድ ናቸው በ2016 ዓመተ ምህረት ነሐሴ በተደረገ ጉባኤ ነው ወደ ማዕከላዊ ኮሚቴ ዝቅ እንዲሉ የተደረገው። ስለዚህ ከፖሊት ቢሮ ቀደም ብዬ እንደገለጽኩት 4 ሰዎች ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ አቶ አማኑኤል አሰፋና ዶክተር አብርሃም ተከስተ እነዚህ አራቱም። 5ኛ ሰው ደግሞ ከማዕከላዊ ኮሚቴ ነው እንዲገባ የተደረገው። ስለዚህ ያ ማለት የቀሩት 5 የፖሊት ቢሮ አባላት እዚህ እንዲገቡ አልተደረገም ማለት ነው። ይሄ ብዙም አልተለመደም በህወሓት እስከዛሬ ድረስ። ያልተለመደ የሚሆንበት ምክንያት ደግሞ ምንጮቻችንን ጠይቀናል። የአመራረጥ ሂደቱ ሚስጥራዊ እንዲሆን የተፈለገው እነዚህ 5ቱም በተለያየ መንገድ ጽምዶ ላይ ጥያቄ የሚያቀርቡ ናቸው። ከኤርትራ መንግስት ጋር ያለን ኢንጌጅመንት ምንድነው የሚመስለው፣ በምን መልኩ ነው መታየት ያለበት በሚል ጥያቄ ያቀርባሉ። ከጽምዶው እውነተኛ ሊቀመንበር ከሆኑት እውነተኛ የጽምዶ አያቶላ ከሆኑት ከፕሬዝዳንት ኢሳያስ እንግዲህ በተሰጠ ቀጭን ትዕዛዝ እነሱን አግልሉና ለዚህ ለስራው አመቺ የሆኑ ሰዎችን ብቻ ራንደምሊ ምረጡ የሚል ትዕዛዝ እንደተሰጠና በዚህ መንገድ እነዚህ ሰዎች እንደተመረጡ ተነግሮናል። ከዛ ቀጥሎ እንግዲህ ከሰራዊት ያው
ቀደም ብዬ እንዳልኩት ሌተናል ጀነራል ፍስሐ ኪዳኑ፣ ፍስሐ መንጁስ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማ፣ ወንድም ቤተ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ እንዲሁም ብርጋዴር ጀነራል ምግበይ ኃይለ እንዲሁም እነዚህ አራቱም አክቲቭ ናቸው። እንዲሁም ሜጀር ጀነራል ብርሃነ ነጋሽ ወድ መድህን ደግሞ ረጅም ጊዜ አክቲቭ አልነበሩ። ያው በጤናም በተለያዩ ምክንያቶች ለረጅም ጊዜ የሰራዊት አባል አክቲቭ አባል አልነበሩ። አሁን ግን እንዲካተቱ ተደርገዋል። እሳቸው የተካተቱ እንግዲህ ሶስቱም የግንባር አመራሮች ተካተዋል። ያው ጀነራል ፍስሐ ኪዳኑ ማለት የሰራዊት አዛዥ ናቸው። ጀነራል ታደሰ ወረደን ተክተው ጀነራል ታደሰ ወረደ እስከ ቅርብ ጊዜ ድረስ ከፕሬዝደንትነት እስኪነሱ ድረስ የክልሉ ጊዜ አስተዳደር ፕሬዝደንትም የሰራዊት አዛዥም ነው የነበሩት። በኋላ ከዛ ኃላፊነት ከተነሱ በኋላ እሳቸውን የተኩት ሌተናል ጀነራል ፍስሐ ኪዳኑ ወይ ፍስሐ መንጁስ ናቸው። ምክትላቸው ደግሞ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ናቸው። እንግዲህ ከዛ ውጭ ያሉት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ የደቡብ ግንባር አዛዥ፣ ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር አዛዥ ናቸው። አንዱ የግንባር አዛዥ ሜጀር ጀነራል ማሾ በየነ እንዲቀሩ ተደርጎ ነው ሜጀር ጀነራል ብርሃነ ነጋሽ እንዲካተቱ የተደረገው። ይሄም እንግዲህ ያው በአመራረጥ ሂደቱ ላይ የራሱ የሆነ ምክንያት እንዳለው ተነግሮናል። ከዛ ውጭ እንግዲህ ቀደም ብዬ እንደገለጽኩት 5 ከህወሓት 5 ከሰራዊት እነዚህ ከተመረጡ በኋላ 11ኛ ሰው ደግሞ ሜጀር ጀነራል ክንፈ ዳኘው እንዲሆኑ ነው የተደረገው። ሜጀር ጀነራል ክንፈ ዳኘው እንግዲህ በየትኛው አደረጃጀት ውስጥ የሉም፣ ግን ጽምዶውን አጥብቀው ይደግፋሉ። በቅርቡ የሰጡት ቃለ ምልልስም ፌዴራል መንግስት ላይ ያው በጣም ጠንከር ያለ ትችት ነው ያቀረቡት። ስርዓቱ በመቃብሩ ላይ ሌላ ስርዓት መተካት እንዳለበት ተደጋጋሚ ቃለ ምልልሶች በቅርቡ እየሰጡ ነበር። ጽምዶ ደግሞ ያው የግድ ሁነኛ ለትግራይ መድህን ሁነኛ አማራጭ እንደሆነ በተደጋጋሚ ሲገልጹ ነበር። በዚህ ታማኝነታቸው ነው እንግዲህ ከየትኛው ማደረጃጀት ውጪ ቢሆኑም እዚህ ሴንትራል ኮማንድ ወይም ደግሞ ትግራይን በተመለከተ የመጨረሻ ውሳኔ ይሰጣል የሚባለው ሴንትራል ኮማንድ አባል የሆኑት ማለት ነው። ተመልካቾች እንግዲህ ሴንትራል ኮማንድ አባላትን በተመለከተ ይሄን ነው የሚመስለው። ከዚሁ ጋር ተያይዞ አንድ ተጨማሪ መረጃ ከዚሁ ጋር ተያይዞ ፌዴራል መንግስት በኦሉሴጉን ኦባሳንጆ በኩል 3 ቅድመ ሁኔታዎች ማቅረቡ ተከትሎ ከ3ቱ ቅድመ ሁኔታዎች አንዱ የሆነውና ጊዜያዊ አስተዳደሩ ወደ ኃላፊነት ይመለስ የሚለው ጥያቄ ለማክሸፍ አንድ እንቅስቃሴ ተጀምሯል። ይህን እንቅስቃሴ የሚመሩት የቀድሞ የደህንነት ሹም አቶ ጌታቸው አሰፋ ናቸው። አቶ ጌታቸው አሰፋ ጀነራል ታደሰን በተመለከተ የተለያዩ መረጃዎች በተለያዩ ሚዲያዎች እንዲቀርቡ እየተደረገ ነው። ያው ብዙ ጊዜ አቶ ጌታቸው አንድ የሚጠቀሙበት ስልት አለ። ይሄ በደህንነት ሹምም እያሉ መሀል ሀገር ላይ ኃላፊነት ላይ እያሉ ይሄ አድቨርሰሪያል ፕሮፓጋንዳ ስትራቴጂ ይባላል። ብዙ ጊዜ በጠላት ሚዲያ ላይ የሆነ መረጃ እንዲወጣ ወይም ደግሞ ጠላት ብለው እነሱ በሚያስቧቸው ሚዲያዎች ላይ በፊትም ስልጣን ላይ ያሉ መንግስትን አምርረው በሚተቹ ሚዲያዎች፣ ጋዜጦች፣ የተለያዩ ሚዲያዎች ላይ መረጃ እንዲወጣ ይደረጋል። ያ የራሱ የሆነ ግብ አለው። ይሄ ፐብሊክ ፐርሰፕሽን ማኒፑሌት ለማድረግ አይ በእንትና ሚዲያማ ከወጣ እውነት ነው ማለት ነው የሚል ፐርሰፕሽን እንዲያዝ ነው። እሳቸው እያደረጉ ያሉት አሁን ምንድን ነው? በተለይ ህወሓትን አምርረው በሚጠሉ በሚቃወሙ ሚዲያዎች በተለይ መሀል ሀገር ለፌዴራል መንግስት ቅርበት ባላቸው ሚዲያዎች አማካኝነት ታደሰ ያው አብሮ እየሰራ ነው፣ የዚህ ጦርነቱን ከሚመሩ ኮሚቴዎች መካከል አንዱ ነው በሚል ስማቸው ያው በጥርጣሬ እንዲታይ ፌዴራል መንግስትን በጥርጣሬ እንዲያያቸው እንዲሁም ደግሞ ዓለም አቀፉ ማህበረሰብ ጊዜ አስተዳደር ወደ ኃላፊነት ይመለስ የሚል ጀነራል ኦባሳንጆን ጨምሮ የተለያዩ ዓለም አቀፉ ማህበረሰብ የሚጠይቀውን ጥያቄ አብሮን እየሰራ ነው፣ ምንም ጊዜ አስተዳደር የሚባል ነገር የለም፣ ጀነራል ታደሰም ቢሆን አብሮን እየሰራ ነው፣ ስለዚህ ምንድነው የምትሉት የሚል አይነት ጥያቄ ለመፍጠር ታሳቢ ያደረገ እንቅስቃሴ ነው ይሄ እየተደረገ ያለው። ይሄ መረጃ እየወጣ ያለው እንግዲህ ሆን ተብሎ እንደዚህ ለህወሓት ቅርበት ባላቸው ሚዲያዎች ሳይሆን ህወሓትን አምርረው ይጠላሉ፣ ይቃወማሉ በሚባሉ አንዳንዶች ደግሞ ከፌዴራል መንግስት ጋር ቅርበት አላቸው በሚባሉ ሚዲያዎች አማካኝነት ነው ሆን ብሎ እንዲወጣ እየተደረገ ያለው። እነዚህ ሚዲያዎች እንግዲህ ምን ያህል አስበውበት ወይም የመረጃ ምንጫቸው ምን እንደሆነ አስልተው ላይሆን ይችላል። ምናልባት አንዳንዶቹ ሆን ብለው እንደዛ የሚያደርጉ እንዳሉ እናውቃለን። ያው ጀነራል ታደሰ ላይ የራሳቸው የሆነ ሪዘርቬሽን ያላቸው ሚዲያዎች እንዳሉ እናውቃለን። እነሱን ምንም ማድረግ አይቻልም። ሰውየውን ስለሚጠሏቸው ሊሆን ይችላል ወይ በተለያየ ምክንያት እሳቸው ላይ የተዛባ አመለካከት ያላቸው ሚዲያዎች እንዳሉ ይታወቃል። ግን እነዚህ ግን ይህን መረጃ እያሰራጩ ያሉ አካላት ግን ማለት በዚህ መንገድ ነው እና የዚህ ካምፔን ሰለባ ነው የሆኑት።
ጀነራል ታደሰ ያው በምን ሁኔታ ውስጥ እንዳሉ ይታወቃል። በርካታ ጫና እንደሚደርስባቸው ይታወቃል። የጠባቂዎቻቸው ቁጥር እንደተቀነሰ ይታወቃል። እንዲሁም ደግሞ የነበሯቸው ተሽከርካሪዎችም ጭምር ፓትሮሎች፣ ሁሉ ነገር እንዲቀነሱ እንደተደረገ ይታወቃል። ከዛ ባሻገር ወደ መኖሪያ ቤታቸው ሊጠይቋቸው የሚሄዱ የቅርብ ዘመዶች እና ቤተሰቦች እንኳን እዛ መኖሪያ ቤት ገብቶ የሚወጣ ሰው ክትትል እንደሚደረግበት ይታወቃል። ይሄን ደግሞ በተለያየ አጋጣሚ ጀነራሉን የጠየቁ ሰዎች አሁን ባለፈው ሳምንት አንድ ዲፕሎማት ወደ መቀሌ ሄዶ ነበር፣ የቀድሞ የኖርዌይ አምባሳደር። ያንንም በግልጽ አስተውሎታል። እና ግን ያ ነገር ምንድን ነው አንዱ ይሄ ሶስቱ ቅድመ ሁኔታዎች በፌዴራል መንግስት የቀረቡ ሶስቱ ቅድመ ሁኔታዎች ከነሱ አንዱ የሆነው ጊዜ አስተዳደሩ ይመለስ የሚለውን ቅድመ ሁኔታ ለማርከስ አንዱ መንገድ ምንድን ነው? ጀነራል ታደሰ አብሮን እየሰራ ነው የሚለው መረጃ እንዲሰራጭ ማድረግ ነው። ይህንን ደግሞ እየመሩ ያሉት አቶ ጌታቸው አሰፋ እንደሆኑ ሰምተናል። ምክንያቱም በተለያየ መንገድ ለጀነራሉ ቅርበት ያላቸው አካላትም ይሁን በተለያየ መንገድ ለማጣራት እንደሞከር ነው፣ ከዚህ በፊትም በተለያዩ ፕሮግራሞቻችን ላይ እንዳቀረብ ነው፣ ጀነራል ታደሰ ግልጽ አቋም ነው ያላቸው። ይሄ በየጊዜው የሚቀያየር ወይም ሙቀት እየለኩ አብሮ መሆን ወይም ጦርነት የመምራት ምናምን ሳይሆን ጦርነት ከዚህ በኋላ ለትግራይ አያስፈልግም ብለው ያምናሉ። በዚህ ምክንያትም ዋጋ እንደከፈሉ ይታወቃል። ከዚህ በኋላ ትግራይ ያሉባትን ጥያቄዎች ቢከፋም ቢለማም ያው ትግራይ ያሉባትን ጥያቄዎች በሰላማዊ መንገድ በድርድር በውይይት በዲፕሎማሲያዊ ጥረት ነው መፈታት ያለበት። ከዛ ውጭ ያለው አማራጭ አውዳሚ ነው። ትግራይ እሱን ጦርነት የሚሸከም ትከሻ ከዚህ በኋላ የላትም የሚል ግልጽ አቋም ነው ያላቸው ጀነራል ታደሰ። የትላንትም አቋማቸው ያ ነው፣ ዛሬም አቋማቸው ያ ነው። ምንም የሚቀያየር አይነት ነገር የለም። ዛሬ ላይ ደርሰው እንደገና የጦርነት የሚመራ ኮሚቴ ውስጥ የሚገቡበት ምክንያት የለም። ይህንን በጣም ከቅርቡ ሰዎቻቸው አረጋግጠን ነው የምናቀርበው እና ይህንን መረጃ ለማቅረብ ነው የመጣ ነው። ተመልካቾች አብራችሁ ስለቆያችሁ እናመሰግናለን። ሰላም